አንታልኩኝ ኮራ ኮራ ወጣው ትልቁን ተራራ ሁሉን በጉልበት ችዬ አንተ ለመዘመር ተብዬ የሐዘኑ መንፈስ ፈንታ ደስታ ላጠገብከኝ ጌታ ይገርመኝ ባየው ማበስ አፌን ደግሞ በሳቅ ሞላ አምላኬ ክበርልኝ አምላኬ ክበርልኝ አምላኬ ክበርልኝ ሌላ ምን አሻለኝ አምላኬ ክበርልኝ አምላኬ ክበርልኝ አምላኬ ክበርልኝ ሌላ ምን አሻለኝ አንተም ኮራ ኮራ ወጣው ትልቁን ተራራ ሁሉም በጉልበቴ ችዬ አንተ ለመዘመር ተብዬ የሐዘኑ መንፈስ ፈታ አንተ አጠገብከኝ ጌታ ሲገርመኝ እንባዬ ማበስ አፌን ደግሞ በሳቅ ሞላ አምላኬ ክበርልኝ አምላኬ ክበርልኝ አምላኬ ክበርልኝ ሌላ ምን አሻለኝ አምላኬ ክበርልኝ አምላኬ ክበርልኝ አምላኬ ክበርልኝ ሌላ ምን አሻለኝ አንተኩኝ ኮራ ኮራ ወጣው ትልቁን ተራራ በጉልበቴ ችዬ አንተ ለመዘመር ታብዬ የሐዘኑ መንፈስ ፈታ ደስታ ያጠገብከኝ ጌታ ይገርመኝ እንባዬ ማበስ አፌን ደግሞ በሳቅ ሞላ አምላኬ ክበርልኝ አምላኬ ክበርልኝ አምላኬ ክበርልኝ ሌላ ምን አሻለኝ አምላኬ ክበርልኝ አምላኬ ክበርልኝ አምላኬ ክበርልኝ እግዚአብሔር የተባረከ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔርን ቃል አብረን እንካፈላለን። ብዙ አላቆያችሁም፣ ግን በጣም አቴንሽን ሰጥታችሁ እንድትሰሙ ይፈልጋሉ። እግዚአብሔር የተባረከ ይሁን። አንድ ትንሽ ልጅ ይዞ አንድ ፓስተር ቸርቹን እያዞረ ያሳየዋል። በቸርቹ ጉባኤ ሲሰሩ
ወታደሮች ስለ ሀገራቸው ሲዋጉ የሞቱ ሰዎች መታሰቢያ የሚሆን ነገር እዛ እንትን አድርገዋል ውጭና ያንን አየና ይሄ ምንድን ነው ብሎ ጠየቀው። አይ ሰርቪስ ላይ የሞቱ ሰዎች ለነሱ መታሰቢያ የተደረገ ነው አለ። ሪሊ የጠዋቱ ነው የማታው ሰርቪስ ላይ ነው የሞቱት? ድምፄ እሺ ድምፃ እንግዲህ አይሰማም እያሉና አስተካክለናቸው ፕሊዝ። ሶስት ቁጥር ሶስት ማይክ ቴስት ማይክ ቴስት ይሰማል። ክብር ለአምላካችን ለእግዚአብሔር ይሁን። የምኞት ፈተና በሚል ርዕስ ነው የምንከፋፈለው። መዝሙር 106 ላይ ታውጡና ቁጥር 13 እስከ 15 ያለውን አንብበን እንጀምራለን። እንዲህ ይላል፣ ፈጥነውም ሥራውን ረሱ፣ በምክሩም አልታገሱም። በምድረ በዳ ምኞትን ተመኙ፣ በበረሃም እግዚአብሔርን ተፈታተኑ። የለመኑትንም ሰጣቸው፣ ለነፍሳቸው ግን እሳት ላከ። ቅዱስ አባት ሆይ ከዚህ ቃል ልታስተምረን የወደድከውን ልታስተምረን በኢየሱስ ስም እንጸልያለን። እግዚአብሔር የዘላለም አምላክ ሆይ መናገር የፈለግከውን ጌታ እግዚአብሔር ለእኔና ለወገኖቼ ተናገር። እግዚአብሔር ሆይ ሰምተን የምንወጣ ብቻ ሳይሆን በቃል የምንኖር እንድንሆን በኢየሱስ ስም ጸጋ ያግዘን። ሁሉ ለስም ክብር ይሁን በኢየሱስ ስም። እንግዲህ እግዚአብሔር የምንፈልገውን ነገር እንዲሰጠን ብዙ ጊዜ እንጠይቃለን። እግዚአብሔር ሆይ ይህን ስጠን፣ ይህን ስጠን እንላለን። እሱ መልካም ነው። ግን ሳይሰጠን ቀርቶ እግዚአብሔር ለምን ይህንን አልሰጠኝም፣ ለምን ይህንን አላደረገልኝም ብለን ብዙ ጊዜ ያኮረፍንባቸው ነገሮች ቆይተው ከተወሰነ ጊዜ በኋላ ሲገባን ሰጥቶን ቢሆን ምን ሊፈጠር እንደሚችል ሲገባን እንኳንም አልሰጠን ብለን የለመነውን ነገር ባለመቀበላችን በእውነት ለካ ለዚህ ነበረ ያለ የምንልባቸው ጊዜያት አለ። ምክንያቱም እግዚአብሔር የሚያው የአሁንን ሳይሆን የሩቅን ነው። እኛ ደግሞ አሁን የሚሆን ነገር ነው የምንፈልገው። ስለዚህ ከእግዚአብሔር ጋር እንተላለፋለን። እኛ የምንመኘውን ነገር ካልሰጠን ብለን ስናጉረመርም እና ከእግዚአብሔር ጋር ክርክር ውስጥ ስንገባ የተመኘነውን ነገር እንኳን ቢሰጠን ፈቃደኛ ሆኖ ፈቅዶ የሚሰጠን ነገር አይደለም። አንዳንድ ጊዜ እንደውም ለጥፋታችን ምክንያት የሚሆን ነገር ሊሆን ይችላል። ፍቃዱ ሳይሆን የተመኘነውን ካላገኘን እንደማንመለስ ስለሚያውቅ ከውጤቱ ይማሩት ብሎ የሚሰጠን ነገር አለ እና ኤግዛክትሊ ይሄ ነው የሆነው። ካልሰጠህን ስጋ ካልበላን ብለው በእግዚአብሔር ላይ አጉረመረሙ። መጨረሻ ላይ ግን የጠበቃቸው ነገር ስጋውን የተመኙትን ሰጣቸው፣ ለነፍሳቸው ግን ክሳትን ላከባቸው ብሎ ይናገራል። በተደጋጋሚ በዚህ ነገር ይቸገሩ ነበር እስራኤላውያን እና ከግብፅ ምድር ከወጡ በኋላ ብዙ ተአምራቶችን አይተዋል። ነገር ግን ጥቂት ይቆዩና ያን ያደረገላቸውን ነገር ይረሱና በግብፅ ሳለን እንበላ የነበረው ዱባው፣ በጢሩ፣ ነጭ ሽንኩርቱ፣ ቀይ ሽንኩርቱ እሱን እናስባለን እያሉ እግዚአብሔር ያደረገላቸውን መልካም ነገር ረስተው ባህር የከፈለውን አይጠቅሱም። ከግብፅ ባርነት ነፃ ያወጣቸውን አያስታውሱም። ምን በላው አጣን ሲሉ መና እየላከ የመገባቸውን አያስታውስም።
ውሃ ጠማን ሲሉ አለት እየሰነጠቀ ውሃ እያወጣ ያጠጣቸውን አያስቡም። ጠላቶቻቸው ሲመጡ ልንጠፋ ነው ብሎ ሲጮሁ እግዚአብሔር እየተዋጋ እንዳሻገራቸው አስቡ። የሚያስቡት ነገር ወደኋላ እየተመለሱ ያን የምንበላውን ጥለን ወጣን ብቻ ነው። ምግብ ነው የሚታወሳቸው። ምኞት በጣም አይሎ ስለነበረ የእግዚአብሔርን ነገር ሊያዩ አልቻሉም። ሸፍኗቸው ነበር የእግዚአብሔርን ነገር። ስለዚህ በዚህ ይቸገሩ ነበር። ዘኍልቍ ምዕራፍ 11 ላይ ቁጥር 4 እስከ 6 በመካከላቸው የነበሩ ልዩ ልዩ ሕዝብ እጅግ ጎመጁ፣ የእስራኤልም ልጆች ደግሞ ያለቅሱ ነበረ። የምንበላው ሥጋ ማን ይሰጠናል? በግብፅ ያለ ዋጋ እንበላ የነበረውን ዓሣ ዱባውንም፣ በጢሁንም፣ ኩራቱንም፣ ቀይ ሽንኩርት፣ ነጭ ሽንኩርቱንም ነጭውንም ሽንኩርት እንበላ እናስባለን። ተመልከቱ የሚያስቡትን። አሁን ግን ሰውነታችን ደረቀች፣ ዓይናችን ከዚህ መና በቀር ምንም አታይም። መና ነው የሚታያቸው። ያደረገላቸው ብዙ ተአምር አይደለም የሚታሰባቸው መና። ዘላቂ ከሆነው መንፈሳዊ በረከት ይልቅ እግዚአብሔር ከሚሰጣቸው ነገር ይልቅ ከቃሉም ይልቅ የሚያስቡት መና ነው። ፈጣን የሆነ አካላዊ እርካታ በልጦባቸው ነበር። ወደ ተስፋይቱ ምድርም ከገቡ በኋላ በተደጋጋሚ እንደገና እግዚአብሔርን ይፈታተኑት ነበር። ያዕቆብ ምዕራፍ 4 ቁጥር 3 ላይ እንደሚናገረው ትመኛላችሁ በምኞታችሁም ትካፈሉ ዘንድ በክፉ ትመኛላችሁና አትቀበሉም። አማኝ እንደ እግዚአብሔር እንዳንታዘዝ እንደ ፈቃዱ እንዳንኖር ፈተና ከሚሆንብን ነገር አንዱ ምኞት ነው። መልካም የሆነ ምኞት አለ። እግዚአብሔርን ለማገልገል መመኘት አሁን መልካም ነገር ነው። ግን ምኞት፣ ክፉ ምኞት ደግሞ አለ። ከእግዚአብሔር ሐሳብ የሚለየን ክፉ ምኞት አለ። አሁን ካላገኘን ብለን የምንጮህበት ነገር፣ የምንልበት፣ እግዚአብሔርን የምናስቸግርበት፣ አኩርፍ ያለው የምንልበት ምንድን ነው? ነፍሳችን የተያዘችበት ነገር። ምኞት የእግዚአብሔርን ቁጣም ያመጣል። በአንድ ወቅት እስራኤላውያን ሥጋ ካላበላን ብለው በሙሴ ላይ ሲያጉረመርሙና ሲያለቅሱ እግዚአብሔር ሙሴን ነገ ሥጋ ትበላላችሁ በላቸው ብለህ ንገራቸዋል። ሥጋ መብላት ብቻ አይደለም፣ ለአንድ ወር ለአንድ ቀን አይደለም፣ በቃ ለአንድ ወር እስኪ ሰለቻችሁ በአፍንጫችሁ እስኪወጣ ድረስ ትበላላችሁ፣ ችግር የለም። ሙሴ ራሱ ባይዘው ተፈትኗል። ስንት በሬ ሊታረድ ነው ይሄ እንደዚህ እንደምትለው የለም እንጂ አጭር ሆነችና ምታለ የተናገርኩት ይፈጸም እንደሆነ አይፈጸምም። ድርጭቶች መጡ። ወደዚህ ከካምፓቸው 1 ኪሎ ሜትር ወደዚህ ቢያዩ እስከ 1 ኪሎ ሜትር ከዚህ ወደዚህ ቢያዩ ድርጭት ሞላው እና ትልቁ ችግራቸው ኒዳቸው ሳይሆን ከዛ በላይ የሚስገበገቡበት ነገር እንደሆነ የምታዩት። በጣም ጥቂት አይደለም የለቀሙት። በጣም ጥቂት ለቀመ የተባለው ትንሽ ለቀመ የተባለው 10 ቆሮስ ነው የሚለው እንደሱ ይላል እና በጣም እንደ ፍላጎታቸው ምን ያህል እንደሆነ የምታዩት፣ ምኞት ምን ያህል እንዳየለ የምታዩት ከሚፈልጉት በላይ ነው። በዚህ በአሁኑ ዘመን መለኪያ ልቀይረው ሞክሬ ነበር። በጣም የተለያዩ አይነት ነገሮች ስላሉ ኢንተርኔት ላይ የትኛው ትክክል እንደሆነ ማግኘት አልቻልኩም። አንዱ ይህን ያህል ነው ይላል፣ ሌላው ይህን ያህል ነው ይላል። ግን ሁሉም የሚስማሙበት አንድ ነገር ለአንድ ቤተሰብ በጣም ከበቂ በላይ ነው እንኳን ለአንድ ሰው እና አንድ ሰው በቃ በጣም የሰበሰበው አንድ ቤተሰብ ከሚመገበው በላይ ነው የሰበሰበው እና ችግራቸው ኒዳቸው እንዲሞላ አይደለም፣ ቀራበን አይደለም። በጣም የሚገርም ነው። ድርጭት ሲሰበስቡ ጥቂት የሰበሰበ 10 የቆሮስ መስፈሪያ የሚያህል ሰበሰበ ብሎ ይናገራል።
እንደ እግዚአብሔር ፍቃድ ያልሆነ ስጋዊ ምኞት ጠላት እኛን ከእግዚአብሔር ለመለየት የሚጠቀምበት አንዱና ዋነኛው መሳሪያ ነው። በዘፍጥረት 3 ላይ ታስታውሳላችሁ፣ ሔዋን በኃጢአት እንድትወድቅ ያደረጋት በዚህ በምኞት ኃጢአት ነው። የስጋ ምኞት፣ የዓይን አምሮት፣ የኑሮ ትምክህት ተብሎ የተጻፈ ይሄ እንደሆነ ታስባል እናያለን። አንድ ሰው እንደዚህ ያለ ጆን ኦውንስ የተባለ ሰው ነው፣ በጣም የቆየ ሰው ነው። እንዲህ ብሎ ተናገረ። Evil desire lead to man's first sin. The tree of the knowledge of good and evil was pleasing to the eyes and contained a false promise to make wise. Eating of this tree was the first act of lust, resulting in sin and ultimate death. እንዲህ ነው የሚለው፣ ክፉ ምኞት የሰውን የመጀመሪያ ኃጢአት አስከተለ። መልካሙንና ክፉን የሚያስታውቀውን ዛፍ ለዓይን ያማረና ጥበብ ለመስጠት የሐሰት የተስፋ ቃል ይዟል። ይህንን ዛፍ መብላት ኃጢአትንና በመጨረሻ ሞትን ያስከተለ የመጀመሪያ የምኞት ድርጊት ነው የሚለው ሰው። ሞትን ያመጣ አልቲሜትሊ ምኞት፣ የዓይን አምሮት፣ የስጋ ምኞት። በዓይኗ አየችና አማራት፣ መልካም እንደሆነ አየችና ከዛ በኋላ ደግሞ ልትበላው ወሰነች። ምኞቷን መግታት አልቻለችም። ከዚህ የተነሳ የሆነውን ነገር ሁላችሁም ታውቃላችሁ። ያዕቆብ 2 አይነት ፈተናዎች እንዳሉ ይናገራል። የእምነት ፈተናና የምኞት ፈተና። ስለ እምነት ፈተና ሲናገር ወንድሞች ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉአን ትሆኑ ዘንድ ስራውን ይፈጽም ይላል። የምኞት ፈተና ግን ከእግዚአብሔር የሚሆን አይደለም። በውስጣችን ካለው ከልክ ያለፈ ስግብግብነት ኮቨቸስነስ የሚመጣ እንደዚህ አይነቱ ፈተና ከእግዚአብሔር ይለየናል። አሁንም ያዕቆብ በምዕራፍ 1 ቁጥር 13 እስከ 15 እንዲህ ይላል፣ ማንም ሲፈተን በእግዚአብሔር ይፈተናሉ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱን ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህም በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትን ካደገች በኋላ ሞትን ትወልዳለች። እስካሁን ድረስ ሰው እየገደለ ያለ ኃጢአት የምኞት ኃጢአት ነው ማለት ነው። ዛሬ ካላገኘው አሁን ካላገኘው ብለን የምንታገልበት ሰው ራሱን መግዛት ካልቻለ በምኞት ፈረስ የሚጋልብ ከሆነ ፈተና ውስጥ ይወድቃል። ዛሬ ከአዳም የወረሰው ኃጢአታዊ ተፈጥሮ አለ። ስለዚህ ኃጢአት ለመስራት ፈጥነን እንፈተናለን። ይህ ተፈጥሯችን ከመልካም ነገር እንድንርቅና ወደ ኃጢአት እንድናዘነብል የሚያደርገን ነገር ነው። እግዚአብሔር ግን ፍጹም ንጹሕ ስለሆነ ማንንም በኃጢአት አይፈትንም፣ እሱም ራሱ አይፈትንም። ሕጉም እንዲህ ይላል፣ በዘጸአት ምዕራፍ 20 ቁጥር 17 ላይ የባልንጀራህን ቤት አትመኝ፣ የባልንጀራህን ሚስት ሎሌውንም፣ ገረዱንም፣ በሬውንም፣ አህያውንም ከባልንጀራ ገንዘብ ሁሉ ማናቸውንም አትመኝ ይላል። የምንፈትነው በኃጢአት የምንወድቀው እግዚአብሔር በኃጢአት ሰውን ስለሚፈትናል። ውስጣችን ያለ ምኞት አይሎ ስለሚወጣ እግዚአብሔር ማንንም በፍጹም በክፉ አይፈትንም። ክፉ ምኞት የሚጀምረው ሀሳብ ውስጥ ያለ ከሆነ ቀድመን ቻናል ካለወጥን መልካም የሆነውን ነገር ማሰብ ካልጀመርን ብዙ የምናጉረመረምባቸው ብዙ ከእግዚአብሔር የሚለዩ ነገሮች አሉ።
ያስቡት። አንዳንድ ጊዜ የሆነ ጎረቤታችሁን አይታችሁ፣ ሰዎችን አይታችሁ፣ ሌላ ጋር የሆነውን ነገር አይታችሁ ወደ እናንተ ሲመጣ ያ ነገር ሳይኖር ቀርቶ እኔ ብቻ ነኝ ማለት ከጀመራችሁ በቃ መቆሚያ የለውም። እየቀጠለ 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 ነው የሚሄደው። ኢትዮጵያ አንድ ጊዜ ሄድኩ ጊዜ ቤት ግዛ፣ እኔ ብዙ አቅም የለኝም ቤት የመግዛትና፣ ምን ችግር አለ ና እናሳይና አይተህ ትወስናለህና አሉ። ከዛ ለመሆኑ ስንት ነው? 12 ሚሊዮን 13 ሚሊዮን በኢየሱስ ስም የስህተት ትምህርት እያልኩ ማለት ጀመርኩ እና በኋላ እኔ ይህን ያህል ሚሊዮን አቅም የለኝም ስለ ምን ያህል ዲያስፖራ ሁሉ አይደል እንዴ ምን አላት እና 17 18 ይላሉ 15 ይሸጡልሃል ሚሊዮን ነው ወገኖች። ያኔ ተፈትኜ ጌታ ሆይ አንተን እያገለገልኩ ማለት ጀምር የት እንደምደርስ ገባኝ። ስለዚህ ስለሰጠኝ ጤንነት አመሰግናለሁ። ክብር ለእግዚአብሔር ለአምላካችን ይሁን። ስለሰጠኝ ሰላም አመሰግናለሁ። እና የስህተት ትምህርት አስተናግደን መጨረሻ ላይ መቆሚያ ወደሌለው ኮምፕሌን ውስጥ እንዳንገባላችሁ። ክፉ ሀሳብ ሲያይል በውስጥ ይገለጣል፣ በውጭ ይገለጣል። የዚያን ጊዜ ኃጢአት እንሰራለን። ስለዚህ ክፉ ምኞትን ማሸነፍ የሚጀምረው ገና ከሀሳብ ጀምሮ ነው ማለት ነው። ሀሳባችንን መቆጣጠር ካልቻለን ከፈቀድንለት ብዙ ቦታ ይወስደናል። አዳኞች አይታችኋል አይደል? የሆነ ሊያድኑ ወጥመድ ሲያዘጋጁ ወጥመዱን ባልሆነ አስቀምጡትም። ትንሽ የሚበላው ነገር የሚወዱትን ነገር እነኛ ሊጠመዱ ያሉ እንስሳት የሚወዱትን ነገር ያስቀምጣሉ፣ ቤት ይሉታል እና ትንሽዬ ቁጭ ያደርጋል። እሷን ፍለጋ እያነፈነፈ ሄድና እንስሳው ወጥመድ ውስጥ ይገባል። ማለት አንዳንድ ጊዜ ወጥመድ መሆኑን ያውቃሉ፣ ባይዘው በጣም ያውቃሉ እና ነገር ግን በቃ ካላቸው ያንን ምግብ ለማግኘት ካላቸው ፍላጎት የተነሳ ሬዚስት ማድረግ ያቅታቸውና 1 2 3 ሞከሩ ጠጋ ምናምን ይሉና ከዛ ይገባሉ። እንደዚህ እያደረገ ነው የሚጫወትብን ወገኖች። ሰይጣን በጣም የምንወደውን ነገር ያሳይና ይሄ ነገር ኃጢአት የሆነብኝ መለስ እና 1 2 3 ከዛ ወጥመድ ውስጥ እንገባለን እና እንደ አሳ ማለት ነው እንጠመዳለን። ከዛ በኋላ ቀስ እያለ እየሳበ አይቀርም አንድ ቀን ያወጣናል ከባህር ውስጥ እየሳበ። ሃሌሉያ! በጌታ በኢየሱስ ስም ልቀቀኝ ምናምን ብንለው ቀስ አይቀርም አለ። ምኞት በቃ አይሏላ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልዩልኝ ምናምን ብንልም መቆጠታችን አይቀርም ወገኖች። ምኞት መጥፎ አደጋ ነው። የሚያመጣቸውን አሉታዊ ተጽዕኖች ልንገራችሁ። ምኞት እዛው ካነበብኩት ክፍል ነው ያወጣሁት፣ ተከታተሉ። አንደኛ እግዚአብሔር በሕይወታችን የሰራውን እንዳናስብ ያደርገናል። ቁጥር 13 ላይ መዝሙር 106 13 ላይ ፈጥነው ስራውን ረሱ የሚል ቃል ታገኛላችሁ። ፈጥነው ስራውን ረሱ እና እስራኤላውያን በምድረ በዳ ምግብና ውሃ ለማግኘት በጣም ስለተመኙ እግዚአብሔር ቅድም እንዳልኳችሁ ቀድሞ ያደረገላቸውን ነገር ያንን መልካም ነገር ማሰብ አቃታቸው። ከግብፅ ምድር አወጣን እኮ እግዚአብሔር የተመሰገነ ይሁን። ጠላቶቻችንን አሸነፈ እግዚአብሔር የተመሰገነ ይሁን። እንዲና እንዲያደርግልን እግዚአብሔር የተመሰገነ ይሁን ብል እየጨመረላቸው ነው። ሰላማቸውም እየጨመረ የሚደረግላቸውን ነገር እየጨመረ ነው የሚሄደው። ግን ያንን አላደረጉም፣ ረሱ። ቀድሞ በሕይወታቸው ያደረገውን ነገር አላሰቡም። እግዚአብሔር ቀድሞ በሕይወታችን የሰራውን ነገር ስናስብ ለዛሬ እምነት ይሆንልናል። በማይመች ሁኔታ ውስጥ ሆነን እናመሰግናለን። የእግዚአብሔርን ውለታ ስንረሳ ግን አጉረምራሚዎች እንሆናለን። በተደጋጋሚ ሕዝቡን
የሚያስጠነቅቀው እግዚአብሔር ያደረግሁላችሁን አትርሱ፣ ኃጢአትን ይቅር ብያችኋለሁ እርሱት ይላል። ብዙ ነገሮችን እርሱ ይላል። ያደረገልንን ግን ለምስጋና እንዳንረሳ ያሳስባል። እንዲህ ይላል በአንደኛ ዜና 16 ከቁጥር 12 እስከ 13 ባሪያዎቹ የእስራኤል ዘር ለእርሱም የተመረጣችሁ ያዕቆብ ልጆች ሆይ የሠራትን ድንቅ አስቡ፣ ተአምራቱንም የአፉንም ፍርድ ይላል። ዳዊት እግዚአብሔር የሠራለትን ያስብ ነበር እና እንደዚህ ይላል በመዝሙር 143 ከ5 እስከ 6 የቀድሞውን ዘመን አሰቡ፣ ሥራህንም ሁሉ አሰላሰሉ፣ የእጅህንም ሥራ ተመለከቱ። እጆቼን ወደ አንተ ዘረጋሁ፣ ነፍሴም እንደ ምድረ በዳ አንተን ተጠማች እያለ ይናገራል። ስለዚህ እግዚአብሔር ያደረገልንን ነገር ያስረሳናል እላችሁ። ሁለተኛ የእግዚአብሔርን ምክር እንዳንታገስ ያደርገናል። ቁጥር 13 ላይ አሁንም መዝሙር 106 እንዲህ ይላል ምክሩን አልታገሱ የሚል ቃል ታገኛላችሁ። ምክሩን አልታገሱ የእግዚአብሔርን ፈቃድ እና አሰራር ለማወቅ እና ለመጠበቅ አልፈቀዱም ማለት ነው። በሌላ አነጋገር ምኞት ሁሉም ነገር አሁን ካላገኘ ሆነ። እግዚአብሔር ደግሞ ጠብቁ ይላል። ጠብቁ። ሰው መጠበቅ አይወድም። እግዚአብሔርን ምክር አንታገስም። ስንት ጊዜ ነው ተናግሮን የራሳችንን ትርጉም እየሰጠን እግዚአብሔርን መስማት አቅቶን ምክር መቀበል አቅቶን ከእግዚአብሔር ጋር የምንተላለፈው ስንት ጊዜ ነው። ይሄ በጃል ሲለኝ አይ እኔ ያልኩት ነው የሚበልጠው እያልን ከእግዚአብሔር ጋር የምንጋጨው ስንት ጊዜ አስበ። ምኞት ነው ይህንን እያደረገኛል። አሁን የምፈልገውን ነገር ካልሰጠህኝ ሞቼ ይገኛል። ይሄ ነው ከእግዚአብሔር ጋር የሚያጣላ ምኞት። ሁሉንም ነገር አሁን ካላገኘው መጠበቅ አይችልም። ምኞት የእግዚአብሔርን ምክር መጠበቅ ወይም መጠየቅ ወይም መጠበቅ የሚያቅተን እኛ መንገድ በራሳችን ላይ ትክክል ስለሚመስለን ነው። ምሳሌ 12:15 ላይ የሰነፍ መንገድ በዓይኑ የቀናች ናት፣ ጠቢብ ግን ምክርን ይሰማል ይላል። የዕብራውያን ጸሐፊ ደግሞ በዕብራውያን 13:22 ላይ ወንድሞች ሆይ የምክርን ቃል እንድትታገሱ እመክራችኋለሁ ይላል። ስለዚህ የምክርን ቃል ታገሱ። እግዚአብሔር የሚነግራችሁን ጠብቁ። የሚበጃችሁ እሱ ነው፣ የሚጠቅማችሁ እሱ ነው። እግዚአብሔር ለእኛ ክፉ ነገር አይሰጥም። አባት ለልጁ ዳቦ ቢለምነው ድንጋይ አይሰጠው፣ አሳ ቢለምነው ጊንጥ አይሰጠው። እግዚአብሔር ከዛ በላይ ስለኛ ያስባል። ክብር ለእግዚአብሔር ለአምላካችን። የሚያስፈልገንን ነገር አሳጣንም። እግዚአብሔር የምክርን ቃል ታገሱ። ሶስተኛ እግዚአብሔርን እንድንፈታተን ያደርገናል ምኞት። አሁንም እዛው 106 ቁጥር 14 ላይ በበረሃም እግዚአብሔርን ተፈታተኑት የሚል ቃል አለ። በበረሃም እግዚአብሔርን ተፈታተኑት። እግዚአብሔር አንድ ነገር ሲከለክለን ሌላ የተሻለ ነገር እንዳለ ስለሚያውቅ፣ ምኞት ሲያይል ግን እግዚአብሔር ያዘጋጀውን የሚበልጠውን እና የተሻለውን ነገር እንዳናይ ያደርገናል። የሚያስፈልገንን ነገር እንደሚሰጠን በእግዚአብሔር መታመን ያቅተናል። ለዚህ ነው ከክፉ ምኞት እንድንርቅ መጽሐፍ ሲመክረን እንዲህ ይላል፣ ወዳጆች ሆይ ነፍስን ከሚዋጋ ሥጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደሆናችሁ ለምናችኋለሁ ይላል። ከክፉ ምኞት ነፍስን ከሚወጋ ይላል፣ ነፍስን ከሚያከሳ ባዶ ከሚያስቀር ሁሉ ነገር ሞልቶ ምን ቆጥረው ነፍስ ከከሳሽ ምን ዋጋ አለ? ባዶ
ዋጋ አለ? እግዚአብሔር የሌለበት ነገር ከሆነ ምን ዋጋ አለ? የለመኑትን ሰጣቸው፣ በነፍሳቸው ግን እግዚአብሔር ከዚህ ይጠብቃል። ክብር ለእግዚአብሔር ለአምላካችን። ምኞት ሲያይል በተደጋጋሚ የእግዚአብሔርን ትእዛዝ እንተላለፋለን። አሁን ተናግሮን ንስሐ የገባንበትን ነገር ከጥቂት ደቂቃ በኋላ ተመልሰን እዛው ምኞት በቃ የተመኘነው እሱ ነው። ያለሱ ሌላ እረፍት አናገኝም፣ የምናገኝ አይመስለንም። ከእግዚአብሔር ሀሳብ ይበልጥብናል። አንዳንድ የተመኘነው ነገር ጌታ ይሆንብናል፣ ይገዛናል። ሰው ደግሞ ለሁለት ጌቶች እንደማይገዛ ጌታ በሉቃስ 16 ቁጥር 13 ላይ ሲናገር ለሁለት ጌቶች መገዛት የሚቻለው ባሪያ ማንም የለም። ወይ አንዱን ይጠላል፣ ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ይላል። ሁለት ጌታ በላያችን ላይ አንግሰን ከሆነ ዛሬ አንዱን ጥለን እውነተኛውን ጌታ ሾመን እንውጣ። አራተኛው መንፈሳዊ ክሳትን እንደሚያመጣም ይናገራል። አሁንም እዛው 106 ላይ ነው ያለሁት። የለመኑትን ሰጣቸው፣ ለነፍሳቸው ግን ክሳትን ላከ። የነፍስ ክሳት አለመርካትን የሚያመለክት በቃ አይረብም። እግዚአብሔር ስለሌለ ሁሉ ጊዜ ይሄን አምጣ ብቻ ይሄን አምጣ። ያም የጠየቁትን ተሰጥቷቸው እርካታ የለም። ነፍሳችን የምትረካው በጌታ ነው። ክብር ለእግዚአብሔር ለአምላካችን። ሃሌሉያ። ረክታ ትቀመጣለች ነፍሳችን። ጌታ ካለ ሁሉ አለ። ጌታ ካለ የሰላም እንቅልፍ አለ። ጌታ ካለ በቂ ነው። ሃሌሉያ። ኢየሱስ ጌታ ነው። ወደዚህ ደረጃ እንድረስ። አንተ ያልከው ይበልጣል እንበለው። ነፍስን ከሚዋጋ ምኞት እግዚአብሔር ይጠብቃል። ምግብ በልተን አካላዊ ጥንካሬ ልናገኝ እንችላለን። ነፍሳችን የምትረካው ግን ከእግዚአብሔር ጋር ባላት ግንኙነት ነው። ከእግዚአብሔር ጋር ስንሆን ነፍሳችን በጥቂቱ ትረካለች፣ ያለ እርሱ ግን ተቅበዝባዥ ነው የምትሆነው። ብዙዎች እግዚአብሔር በሕይወታቸው አንደኛ እንደሆነ ይናገራሉ፣ ድርጊታቸው ግን ሌላ ነው። ይህን ካላመጣ፣ ይህን ካልሰጠኝ። እግዚአብሔርን ለዚህ ብቻ የምንፈልገው ከሆነ ከሰው ሁሉ ይልቅ ምስኪኖች ነው። ጌታ በመስቀል ላይ በስጋው ኃጢአታችንን ስለተሸከመ እኛ ለኃጢአት ሞተን ለጽድቅ እንድንኖር አድርጎናል። ስለዚህ የእግዚአብሔር ሀሳብ ጋር እንስማማ። እንግዲህ ኔጌቲቭ የሆነውን ነገር ካየን፣ የሚያመጣው ኢምፓክቱን ካየን፣ አሁን ደግሞ እግዚአብሔር ሀሳብ የሚለየን ክፉ ምኞት እንዴት ማሸነፍ እንደምንችል ጥቂት ነጥቦችን። የመጀመሪያው ከመጠን በላይ ለማግኘት የምንመኘው ወይም የምንጓጓለት ነገር ምን እንደሆነ ለይተን ማወቅ አለን። ምክንያቱም አንድ በሽተኛ ተመርምሮ በሽታው ምን እንደሆነ ካልታወቀ መድኃኒት ዝም ብሎ አይታዘዝለትም። በሽታው መታወቅ አለበት። ይታዘዝለት እንኳን ፔኑን የሚያስታግስ ነገር ነው እንጂ ለበሽታው የሚሆን መድኃኒት አያገኝም። አንዳንድ ጊዜ በጣም የምንመኘው የምንፈልገው ብዙ ጊዜ ደጋግሞ ኃጢአት ላይ የሚጥለን ነገር አለ በሕይወታችን፣ ግን ምን እንደሆነ እናውቀው። አንድ ጊዜ ካናዳ እያለሁ አንድ ትልቅ ሰው ነበሩ፣ ወደ ጌታ ሄደዋል እና ሽማግሌ ነበርኩ የቤተ ክርስቲያን። በራፍ ላይ ወጡ ይጠብቁኝና ወንድም ዳግም ችግር አለ ይሉኛል። ያው በቃ ብዙ ጊዜ እንዲህ ስለሚሉ እሺ እናስተካክላለን ምናምን ብዬ እወጣለሁ። በሌላም ቀን አሁንም ወንድም ዳግም ችግር አለ ይሉኛል።
እና ሲደጋገምብኝ አንድ ቀን ሲሪየስሊ መውሰድ አለብኝ። ምንድን ነው ችግሩ ንገሩኝ እስኪ፣ ምንድን ነው እዚህ ቸርች ያለው ችግር አልኳቸው። እኔም አላውቀውም ማለት እና ምን ልላችሁ፣ ችግር ካለ ችግሩን ማወቅ አለብን። ምንድን ነው ችግራችን? ምንድን ነው እየደጋገመ በኃጢአት ወጥመድ ውስጥ የሚያስገባ? ምንድን ነው ጠላት ያዘጋጀው ወጥመድ ውስጥ ሮጠን ገብተን ጸልዩልን የምንለው? እሱን ነገር ፈልገን ማግኘት አለብን። ከመጠን በላይ የምንጓጓለት ነገር ምንድን ነው? ራስን መመርመር ጥሩ ነው። በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ ይላል። አንዳንድ መንፈሳዊ ችግሮቻችን እንዳሉብን እንኳን ላናውቅ እንችላለን። መንፈስ ቅዱስን ስንጠይቀው ነግረናል። ሐዋርያው ጳውሎስ የጌታን እራት ሲወስዱ በአግባቡ ያወስዱ ነበር። አይጠባበቁም። አንዱ ይበላል፣ ይጠጣል፣ ይሰክራል፣ ሌላው ደግሞ የሚበላው አልነበረውም። እና እሱም ማስተካከያ ሲነግራቸው በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 28 ላይ ሰው ግን ራሱን ይፈትን ይልና ቁጥር 31 ላይ ደግሞ ራሳችንን ብንመረምር ግን ባልተፈረደብን ነገር ነበር ይላል። እንደውም አንዳንድ የእንግሊዝኛ ትርጉሞች ላይ ራሳችን ላይ ብንፈርድ ነው ጀጅ ምናደርግ። አያችሁ፣ ከእግዚአብሔር ፍርድ ለማምለጥ ሰው መጀመሪያ ራሱ ላይ መፍረድ አለበት። ይሄ ነገር ትክክል አይደለም፣ ጌታ ሆይ አንሳልኝ፣ ቁረጥልኝ የምንለው ነገር ሊኖር ይገባል። ሲያነሳልን ፔን ሊኖር ይችላል፣ ግን ውጤቱ ያማረ ነው። ሁለተኛ ራስን በመግዛት ነው ከምኞት ፈተና ነፃ መሆን የምንችለው። ራስን መግዛት፣ የምኞት ፈተና የምንቋቋምበት ትልቁ መሳሪያችን ራስን መግዛት ነው። በክርስትና ሕይወት ራስን መግዛት በጣም አስፈላጊ የሚሆነው እዚህ ነው። በገላትያ ምዕራፍ 5:22 ላይ ከተጠቀሱት የመንፈስ ፍሬዎችም አንዱ ራስን መግዛት ነው። ራሱን የማይገዛ ሰው ለብዙ ነገር የተጋለጠ ነው። ምሳሌ ምዕራፍ 25 ቁጥር 28 ላይ ቅጥር እንደሌላት እንደ ፈረሰች ከተማ መንፈሱን የማይከለክል ሰው እንዲሁ ነው ይላል። ራሱን መግዛት ያቅተዋል አንዳንድ ሰው። ከአንደበቱ የሚወጣውን ነገር እንኳን አያውቀውም አንዳንድ ሰው። አንድ ሰው አንድ ጊዜ በመኪና እየሄደ ነው፣ ይህም ሌላ ቦታ ነው፣ ሌላ ከተማ ነው እየሄደ ነው። አውጥቶ በጣም በቃ ይሳደብ ነበር አፍ አውጥቶ እና በጣም ደነገጥኩኝና እንዴት ነው ይሄ ነገር? መኪና በገባ ቁጥር በጣም እንትን ይላል እና እንዴት ነው ይሄ ነገር ምናምን አልኩት። በጣም የገረመኝ መናገሩ መሳደቡ ምናምን አይደለም፣ ግን ትክክል እንደሆነ አድርጎ ሊያሳምነኝ መጽሐፍ ቅዱስ ጥቅስ ምናምን ፈለገ። ተቆጡ ምናምን የሌለ እንዴ በቁጣችሁ ፀሐይ ይገርማል። አንድ ሰውዬ ነበሩ፣ ኮሎኔል የነበሩ ናቸው፣ ደርግ ኮሎኔል እና ሰውየው ጌታን ተቀበሉና ኢህአዴግ ጊዜ ነው፣ መለስ ነው ጠቅላይ ሚኒስትር የነበረው። ጸሎት ቦታ ላይ ለምድራችን እስቲ ጸልይ ተብሎ ለአንድ ሰው ተሰጠው ጸሎቱ እና ሲጸልይ እግዚአብሔር ሆይ ምድራችንን ባርክ ምናምን ይላል። ሰውየው የደርግ ኮሎኔል ናቸው። በዚህ በኢህአዴግ መንግስት ላይ ያው ቅያሜ አላቸው እና ከዛ ምድራችንን ባርክ፣ መንግስታችንን ባርክ፣ ህዝባችንን ባርክ፣ መለስን ባርክ እያሉ ይላል የሚጸልይ። ሰሙ እየደጋገመ ይባርካል። አላስችል አላቸውና እንዲያ ምን ትጸልይ እንደውም በቅጡ ጸልይ። እዛ ወጡና ደግሞ መኪና ሲነዱ አንድ ሰው ጥልቅ አለ በፊታቸው። ይሄ ምናምን አሉና ለካ ደግሞ እግዚአብሔር ይባርክት በሉ ተብለናል። እና ራስን መግዛት
ከብዙ ነገር ያስመልጠናል እላችሁ። ራስን መግዛት ፈተናን ለመቋቋም ብቻ ሳይሆን እግዚአብሔርን የሚያከብር ጥበብ የተሞላበት ውሳኔ ለመወሰን ይጠቅማል። ጎጂ ከሆኑ ተግባሮች እንድንርቅ እና አስፈላጊ በሆኑ ነገሮች ላይ እንድናተኩር ይረዳናል። ራስን መግዛት ወደ እግዚአብሔር መቅረብና ፍቅሩንና ጽድቁን የሚያንጸባርቅ ሕይወት መኖር ያስችለናል። በተለያየ መልኩ ሊገለጥ ይችላል። ራስን መግዛት ለምሳሌ ከባህሪ አንጻር ካያችሁት ቁጣን፣ ንዴትን፣ ኃይለኝነትን መቆጣጠርን ያመለክታል። ከፍላጎት አንጻር ደግሞ ስታዩት የምግብ ፍላጎት፣ የገንዘብ ፍቅር፣ ወሲባዊ ፍላጎት እና የመሳሰሉትን መቆጣጠርን ያመለክታል። አንዳንዶቹ ነገሮች አስፈላጊ ናቸው። እግዚአብሔር ሆኖ ብሎ የሰጠን ምግብ ለምሳሌ ሰው ሳይበላ ሊኖር አይችልም። ስለዚህ ምግብ ያስፈልገናል። ገንዘብ ያስፈልጋል፣ ቢል አለ። ነገር ግን እነኚህ ነገሮች ከእግዚአብሔር ሐሳብ ካወጡን፣ ከእግዚአብሔር ሐሳብ ከበለጡብን ችግሩ እዚያ ላይ ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይለናል። ደግሞ በሌላ ስፍራ ላይ መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው። ራስን መግዛት ለጽድቅ ስራ ራስን በማስለመድ የሚመጣ እንደሆነ ጳውሎስ ይናገራል። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ነገር ግን ለዚህ ዓለም ከሚመች የአሮጊቶች ጨዋታ፣ የአሮጊት ሴቶች ጨዋታ ከሚመስል ተረት ራቅ ይለውና እግዚአብሔርን ለመምሰል ግን ራስን አስለምድ። ከክፉ ምኞት ራቅ። ከእግዚአብሔር ጋር እግዚአብሔርን አትፈታቱ። ይህን ካልሰጠኸኝ፣ ይህን ካላደረግልኝ ብላችሁ አትታገሉ። የወደድከውን የፈቀድከውን ስጠኝ፣ የወደድከውን አድርግ። ብቻ አንተ ከኔ ጋር አሁን ብቻ አንተ ከኛ ጋር ወጣ እንጂ ኢያሱ እንደዚህ ነው አይደል ያሉት? ብቻ እግዚአብሔር ከአንተ ጋር ይሁን እንጂ እንከተላለን አሉት። ሶስተኛ የክርስቶስን ባህሪያት መልበስ ያስፈልገናል። የክርስቶስን ባህሪያት ከምኞት ኃጢአት ራሳችንን ነፃ ለማድረግ የክርስቶስን ባህሪያት መልበስ። ሮሜ 13:14 ላይ ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱን እንዲፈጽም ለሥጋ አታስቡ ይላል። ክርስቶስን መልበስ ማለት የክርስቶስን ባህሪያት በእኛ ሕይወት እንዲንጸባረቅ ማድረግ ማለት ነው። ክርስቶስን የለበሱ ሰዎች ስጋቸው ምኞቱን እንዲፈጽም አይፈቅዱለትም። ቀደም ባሉት ቁጥሮች ስትመለከቱ ከሮሜ ምዕራፍ 13 በፊት ከቁጥር 11 ጀምሮ ያሉትን ብትመለከቱ ምዕራፍ 13 ከቁጥር 11 ጀምሮ ከእንቅልፍ እንድንነቃ ነው እያሳሰበ የሚመጣው እና ይህን ካለ በኋላ የብርሃንን ጋሻ ጦር ልበሱ ካለ በኋላ ክርስቶስን ልበሱት ይላል። ክርስቶስን ልበሱት። ስለዚህ ክርስቶስን መልበስ የሚያመለክተው የአሮጌውን ሰው ባህሪ ጥሎ በብርሃን መመላለስን ነው የሚያመለክተው። ክርስቶስ ጋር አንድ ትሆኑ ዘንድ የተጠራችሁ ሁሉ ክርስቶስን ለብሳችሁታል። እግዚአብሔር ይባርክ። መወገድ ያለበትን ከሕይወታችን እናስወግድ። በመጨረሻም ከላይ የጠቀስናቸውን እስካሁን ያወራናቸው እስራኤላውያንን ታሪክ ስትመለከቱ ምናልባት እንዴት እንዲያደርጋል ብላችሁ አስባችሁ ይሆን? ይሄ የተጻፈልን ለእኛ ለትምህርታችን ከእነሱ የተሻለ ነገር የለም። ምኞት አይሎ አንዳንዴ እኛንም ይጥለናል። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 6 ላይ እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ
ከምንም ነገር በላይ እሱን ብቻ እንድናመልከው ይፈልጋል። ከምንም ነገር ጋር ተዳብሎ መኖር አይችልም። ስለዚህ ዛሬ ለራሳችን አውጀን እስቲ እንውጣ። ምንም ነገር ከአንተ አይበልጥብኝም። የጠየቁህን ነገር ብትሰጠኝም ባሰጠኝም አመልክሃለሁ። አንተ ጌታ ነህ። ተነስተን እንጸልይ። የዘላለም አምላክ የሰራዊት ጌታ ቅዱስ እግዚአብሔር ሆይ በልጅህ በጌታ በኢየሱስ ስም እኔና ልጆችህ በፊት አለን። እግዚአብሔር የዘላለም አምላክ በምኞት ፈረስ እየጋለብን ጌታ እግዚአብሔር ሆይ አንተን አልሰማ ካልንበት እንድትመልሰን ዛሬ በኢየሱስ ስም እንጸልያለን። ሉጋም እንድታበጅልን እንጸልያለን። እግዚአብሔር የዘላለም አምላክ ሆይ በጌታ በኢየሱስ ስም ነፍሳችንን ካስጨነቀ ከሚወጋ ምኞት ጌታ ሆይ እንድትገላግለን ነፃ እንድታደርገን በኢየሱስ ስም ጸልያለሁ። አምላኬ እግዚአብሔር ሆይ እስካሁን ከሐሳብ ከፍቃድ ጋር ተላልፈን ጌታ ሆይ ይህን ካላረክልን ብለን ጌታ እግዚአብሔር ሆይ በታገልንበት እግዚአብሔር ሆይ የምሕረት እጆች እንዲመጣልን እንጸልያለን። በደል ኃጢአት መተላለፋችንን ይቅር እንድትል እንጸልያለን። እግዚአብሔር ሆይ በጌታ በኢየሱስ ስም ነፃ እንድታወጣን እንጸልያለን። እግዚአብሔር የዘላለም አምላክና አባት ሆይ ሃሌሉያ ሃሌሉያ፣ ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን። ምክሬን ስሙ ይላል እግዚአብሔር መንፈስ። ምክሬን ስሙ። የሚበጃችሁን ስናገር እሺ የሚል ልብ ይኖራችሁ። ምክሬን ሐሳቤን ተቀበሉ። መልካምነቴን እገልጥላችኋለሁ። ወደ ፈቃዴ ያስጠጋችኋለሁ። ምክሬን ስሙ። የዘላለም አምላክ የሰራዊት ጌታ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም ዛሬ ተሸንፈን መውጣት ይሁንልን። ከፈቃድ ጋር ተስማምተን መውጣት ይሁንልን። እዚሁ ጥለነው የምንወጣው እንዳይሆን በኢየሱስ ስም እንጸልያለን። አሁን ደግሞ እንጸልያለን። እግዚአብሔር የተባረከ ይሁን።